የቻይናው ፕሬዝዳንት ሺ ጂንፒንግ በፒዮንግያንግ ለይፋዊ የሥራ ጉብኝት መገኘታቸው ለቻይናም ለሰሜን ኮሪያም ፖለቲካዊና ኢኮኖሚያዊ ስትራቴጂያዊ ጥቅም አለው ተብሏል። ሰሜን ኮሪያ ከሩሲያ ጋር ብሎም ሩሲያ ደግሞ ከቻይና ጋር ብሎም ሰሜን ኮሪያ ደግሞ ከቻይና ጋር ያላቸው ኢኮኖሚያዊ፣ ዲፕሎማሲያዊና ወታደራዊ ግንኙነት ዓለምን በጠንካራ ክንድ በመጫን ሲገዛና ሲያስተዳድር ለነበረው የምዕራባውያን የዓለም አገዛዝ ሥርዓት አዲስ ተገዳዳሪ፣ አዲስ አመዛዛኝ፣ አዲስ አመጣጣኝ ሆኖ እየቀረበ ይገኛል። በዓለም ዙሪያ የቀጠናዊ ተጽዕኖ ሽሚያ እየተባባሰ በመጣበት በአሁኑ ወቅት ቻይና ሰሜን ኮሪያን እንደ አንድ ቀጠናዊ ባለ ኒውክሊየር ተዋናይ ከጎኗ ማሰለፍና የአሜሪካንን የዚሁ ቀጠና ተጽዕኖ ለመመከት ወይም ለማመዛዘን ተጠቅማባታለች። በዚያኛው ወገን የአሜሪካ የጃፓንና የደቡብ ኮሪያ ጥምረት ደግሞ ነባሩ ቀጠናዊ ተፎካካሪ ወይም ተገዳዳሪ ኃይል ሆኖ መቆየቱ ይታወሳል። ቻይና ፒዮንግያንግ ከሩሲያ ጋር ያላትን ጠንካራ የኢኮኖሚ የቴክኖሎጂና የወታደራዊ ኃይል አጋርነቷን ለመካፈልና ለማመጣጠን እንዲሁም በምስራቅ ኤዥያ ያላትን ተጽዕኖ ለማስቀጠል ሰሜን ኮሪያ ታስፈልጋታለች። በዚህም ባለፉት ዓመታት የቤጂንግና የፒዮንግያንግ የኢኮኖሚ ትብብርና በተለይም የቻይና የሰሜን ኮሪያ ድጋፍ ከ2.3 ቢሊዮን ዶላር በላይ ደርሷል። ለመልካም ግንኙነትም ቢሆን ነፃ ምሳ ግን የለም። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ደግሞ ይህንን በወታደራዊ መዋቅር ግንባታ የተጎዳውን ኢኮኖሚያቸውን በቻይና ትብብር ድጋፍና ስጦታ ማጠናከራቸው ተመችቷቸዋል። ሺ ጂንፒንግም የኢኮኖሚያዊ መደጋገፉንና ዲፕሎማሲያዊ ትብብሩን ያለ ምክንያት ያለ ጥቅም አላደረጉትም። የአሜሪካ በአካባቢው ያላትን ተጽዕኖ ለመግታት የፒዮንግያንግን ወዳጅነት እንደ ስትራቴጂያዊ መከላከያ ጋሻ ወይም ባፈር ዞን ትጠቀምባታለች። ዞሮ ዞሮ ጥቅሙ የሁለቱንም ወገኖች መሠረታዊ ሀገራዊ ጥቅም የሚያስጠብቅ መሆኑ ወዳጅነትና ትብብሩ ከፖለቲካዊ ጥቅም ያለፈ የሚያጣብቅ፣ የሚያስተሳስር በጋራ ሀገራዊ ፍላጎት ሰንሰለት ያጋምዳቸው ይመስላል። ከዚህ ጋር የሁለቱም ወዳጅ ሩሲያ ደግሞ ስትጨመር የዓለም ጂኦፖለቲካዊ ሚዛንን የሚያስጠብቅ ውጤት እያመጣ እንደሆነ ላውራ ቢከር የቢቢሲ የቀጠናው ዘጋቢና ተንታኝ ትናገራለች። የሩሲያ ቻይናና ሰሜን ኮሪያ የባለ ኒውክሌር ኃይል ሀገሮች የሶስትዮሽ ግንኙነት በአሁኑ ወቅት ነባሩን የዓለም ጂኦፖለቲካዊ ሚዛን እየቀየረው ይገኛል። የሦስቱ ስልታዊ ትብብራቸው ያሳደረው ጫና ቀድሞም ሄጂሞኒክ ወይም ተጫኝና አመራር የነበረውን የምዕራቡን ዓለም ስትራቴጂያዊ የኃይል ስሌት በእጅጉ እያወከው ይገኛል። የዓለም ጂኦፖለቲካዊ ሚዛን ከአንድ ዋልታነት ወደ ትይዩ ዋልታነት እንዲቀየር እያደረገው እያስገደደው ነው። ቀደም ሲል በአሜሪካ ይመራ ይመስል የነበረው የዓለም ስርዓት ዛሬ የእነዚህ ሦስት ሀገሮች ጥምረት ከምዕራቡ ዓለም ነፃ የሆነ ዓለም ለመፍጠር እየተጉ መምጣታቸው ዓለም አቀፍ የጨዋታውን ሕግ እየቀየረ የመጣ አድርጎታል። የሩሲያ የሳይንስና የቴክኖሎጂ አቅም፣ የሰሜን ኮሪያ የሰው ኃይልና የጦር መሳሪያ አቅርቦት ከቻይና የኢኮኖሚ አቅም ጋር ሲደመር ምዕራባውያን ሀገሮች በአንድ ጊዜ በተለያዩ የዓለም ክፍሎች ለምሳሌ በዩክሬን፣ አውሮፓ፣ በመካከለኛው ምስራቅና በኢንዶ ፓሲፊክ ቀጠና በአንድ ጊዜ ተጽዕኖ ለመፍጠር እያደረጉ ያለውን ጥረት ይሄ ጥምረት እየተፈታተነው ይገኛል። እነዚህ ሀገራት በጸጥታው ምክር ቤትም ውስጥ ያላቸውን ድምፅን በድምፅ የመሻር የቬቶ ስልጣን በመጠቀም የምዕራቡን ዓለም የቅጣት እርምጃዎች ለምሳሌ ማዕቀብ ወይም ታሪፍ ብዙ ጊዜ የተናጠል እርምጃዎች ናቸው ከንቱ እያደረጉት መጥተዋል። ምዕራቡ ዓለምና ሚዲያዎቻቸው በእነዚህ የሶስትዮሽ ጥምረት መካከል አለመተማመን እንዳለ፣ ልዩነት እንዳለ በማንሳት በመካከላቸው መነጣጠልን የመፍጠር ትንታኔ ቢያቀርቡም የቀደመው የዓለም ስርዓት የጋራ ጠላት ያቆራኛቸው ሀገራቱ ልዩነቶች ቢኖሯቸው እንኳን ይህን ወደ ጎን አስቀምጠው በሀገራዊ ፍላጎቶቻቸው ዙሪያ ተሰባስበው ትብብራቸውን አጠናክረዋል። በሎጂስቲክስና የጦር መሳሪያ አቅርቦት ሩሲያ ከሰሜን ኮሪያ የምታገኘው ጥይትና ሚሳኤል፣ ፒዮንግያንግ ደግሞ ከሩሲያ የምታገኘው ቴክኖሎጂና ሳይንስ በዩክሬን የምዕራቡን ዓለም ድጋፍ እየተፈታተነው ይገኛል። የሰሜን ኮሪያ የኢኮኖሚ አጠርነትም በሩሲያ ገፍ የነዳጅና የምግብ እህል ድጋፍ መፍትሄ እያገኘ ነው። የሰሜን ኮሪያ የኒውክሌር አቅሟ ማደግ አንዱ ምክንያት ሞስኮ ናት። ይህ ደግሞ የደቡብ ኮሪያን፣ የጃፓንን እና የአሜሪካንን የትብብር ቡድን ስጋት ውስጥ እየከተተው ነው፣ ወይም የቀድሞ ተጫጅነታቸውን እያላላው የመጣ ይመስላል።
ጃፓንና ደቡብ ኮሪያም የኒውክሌር እሽቅድምድም ውስጥ እንዲገቡም አስገድዷቸዋል የሚባለው። ይህ ደግሞ ሰላምና መረጋጋት የምትፈልገውን የቻይናን ቀጠናዊ ጥቅም የሚነካ ይሆናል። ቢሆንም አሜሪካ በአካባቢው ያላትን ተጽዕኖ ለመቀነስ ሲባል ቻይና ሰሜን ኮሪያን አትገፋትም። ጓዳዋ ድረስ የደረሰ ጉብኝት በማድረግ እስከ መመካከር ሄደዋል። የሦስቱ ሀገራት ጥምረት ከአጋርነትም በላይ ፖለቲካዊ ትርጉም አለው። በአሜሪካ ሄጂሞኒ ወይም በአሜሪካ የበላይነት ላይ የተቃጣ የጋራ ስትራቴጂካዊ የዓለም ጎራ አማራጭ እየሆኑም መጥተዋል። የዓለም ጂኦፖለቲካዊ ሚዛን የሚባለውም ይኸው እንደሆነ ቆይተን የምናየው ነው።